ናይት እንዳረሳ በጣም ብዙ ነው። እነሱ ላይ ለመወዳደር ችያለሁ። እግዚአብሔር ይመስገን። አብዛኛው ላይ በጣም በጥሩ በሚባሉ ሁኔታዎች በጥሩ ውጤቶች ነው የጨረስኩትኝ። አብዛኛውን ፈርስት ራነር አፕ፣ ሰከንድ ራነር አፕ፣ ታለንት ዊነር ጥሩ ነገሮች አግኝቼበት ነው ያለፉት። እግዚአብሔር ይመስገን። እነዛን ፕሮግራሞች ናቸው የመጣሁባቸው መንገዶች ናቸው ሼፕ አድርገው እዚህ ድረስ ያመጡኝ። ከሚስ አዲስ አበባ ጀምሮ የበጎ ፈቃድ አምባሳደርነት ነው እሱ ላይ እና የተለያዩ ፕሮጀክቶች ላይ ሰርተናል። ምስክርን ካወቃችሁት ማለት ነው። ከዛ በመቀጠል ደግሞ ሚስ ሱፐር ሞዴል ወርልድ ዋይድ የሚባል ውድድር ላይ አምና ካስተዋላችሁ ማለት ነው ኦልሞስት ጁን ጁላይ አካባቢ ላይ ሚስ ሱፐር ሆነ ራንዌይ ላይ ብዙ አይነት ሞዴሊንግ ታይፕ ስላለ ማለት ነው። እኔ ግን ሁለቱም ላይ ያለሁኝ እኛ ሀገር አሉ የተባሉ ዲዛይነሮች ጋር ሰርቻለሁ። በቁጥር ማላስታውሰው ያህል ሾዎችን ሰርቻለሁኝ። እዚህም ውጪ በነበረኝ ኤክስፒሪየንስ ማለት ነው። እንዲሁም ደግሞ የተለያዩ ኮመርሻሎችን እኔ እንጃ ዝቅ ብዬ ሰርቻለሁ። በደንብ ዝቅ ብዬ ሰርቻለሁኝ። በደንብ ሰርቼበት ነው የመጣሁት። በጣም ያደክማል ሞዴሊንግ፣ ቀላል ተደርጎ እንደሚታየው አይደለም። እኛ ሀገር ላይ ገና አላደገም፣ አልተሰራበትም። ግን ተስፋ ሳልቆርጥበት የሁሉ የመጣሁበት መንገድ ነው፣ የለፋሁበት መንገድ ነው። ዝም ብዬ ከመሬት ተነስቼ አይደለም እዚህ የመጣሁት። እግዚአብሔር በሚያውቀው የለፋሁት ጓደኞች ያውቃሉ፣ ቤተሰቦች ያውቃሉ፣ ኤቭሪዋን ማለት ነው። በደንብ ዝቅ ብዬ ሰርቼበት ነው እዚህ ጋር የመጣሁት። ሚስ ወርልድ ላይ ስንመለስ ሚስ ወርልድ በጣም በርካታ የሚባል ቻሌንጆች አሉት በውስጡ። እናንተን ባለፈው ያያችሁት ሄድ ቱ ሄድ አለ። ዋናው ነገር ሚስ ወርልድ ማወቅ ያለባችሁ የቁንጅና ውድድር የሚባል ስም ቢሰጠውም ቢዩቲ ፓጀንት ላይ የምንወዳደር ልጆች እንደየካታጎሪው እንደ ቢዩቲ ፓጀንትነቱ ይለያያል። እኔ መወዳደርበት ያለሁት ሚስ ወርልድ አለማችን ላይ አለ የሚባለው በመጀመሪያነት የሚመራ ውድድር ነው። ሞቶ ደግሞ ቢዩቲ ዊዝ ፐርፐዝ ነው፣ ውበት ከአላማ ጋር በሚል ማለት ነው። ብዙ ሰው ሲያይ ተኳኩለን ሂል ጫማ አድርገን ዘንጠን በቃ ቆንጆ ሆነን ስንቀርብ ወይም ምናምን ነው የምንታየው። ነገር ግን ከውስጡ ከጀርባው እዛ ጋር ለመድረስ ብዙ ነገር ያስፈልጋል ማለት ነው። ጋይስ ለሚ ፎከስ ቴንክ ዩ እና ፕሮጀክቶች አሉኝ። ከዛም በተጨማሪ ደግሞ የተለያዩ ቻሌንጆች አሉ። ቅድም እንደነገርኳቸው ቢዩቲ ዊዝ ፐርፐስ፣ ሄድ ቱ ሄድ ቻሌንጅ፣ ቶፕ ሞዴል፣ ታለንት፣ ስፖርት ቻሌንጅ፣ ኩኪንግ፣ መልቲሚዲያ እና ቮት የረሳሁት ካለ አስተውሱኝ። እሱ አለ። ከዛ ደግሞ በተጨማሪ ፕሮጀክት ያልኳችሁ ነገር አለ ማለት ነው። ፕሮጀክት ላይ ስንመለስ ሴቶችና ህጻናቶች ላይ ነው የሰራው ያለሁት። ሴቶችና ህጻናት ያው በደንብ አተኩረን የምንሰራበት ነገር ስለሆነ ማለት ነው። ህጻናትን የመረጥኩበት ምክንያት እኔ በልጅነቴ በራሴ ፐርሰናል ላይፍ ያዩዋቸው ነገሮች ስላሉ እነዛ ነገሮች ቢስተካከሉ የአንድን ሰው ህይወት ምን ያህል ይቀይራል የሚለውን ነገር ስለማውቀው ነው። እነዛ ነገሮች ላይ መስራት ከቻልን ነገ ትራውማታይዝ ያልሆነ ትውልድ መፍጠር እንችላለን። ነገ ኢትዮጵያ ልታድግ የምንችለው ልትበለጽግ የምንችለው በደንብ ጠብቀን ልናሳድጋት የምንችለው ኢትዮጵያን ዛሬ በምናሳድጋቸው ልጆች ነው። ዛሬ በጥሩ ሁኔታ ያሳደግናቸውን ልጆች ነገ ኢትዮጵያን በቃ በጥሩ ሁኔታ እንደ እንቁላል ነው የሚይዟት። የወደፊቷን ኢትዮጵያን ለማሳመር የዘንድሮ ልጆች ላይ በደንብ መስራት ያስፈልጋል ማለት ነው እና ለዛ ነው። እንዲሁም ደግሞ በህጻናት ጉዳይ ላይ ከሜሪጆ ኢትዮጵያ ሁላችሁም የምናውቃት እናታችን ሲስተር ዘቢደር ከሰች በጣም 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 ነው የምወዳት። እርሶ እያልኩኝ ብጠራ በጣም ደስ የሚለኝ ግን ሁሌ እናትሽ ነኝ ስለምትለኝ ሲስተር ዘቢደር በጣም ነው የምወዳት፣ በጣም ነው ማከብራት። የምታውቁት ከሆነ ሲስተር ሜሪጆ ኢትዮጵያ በደንብ ረዥም አመት የቆየ ነው። በጣም ብዙ ሰዎች ብዙ ልጆች ያደጉበት ትልቅ ተቋም ነው። ከሷም ጋር ህይወቴን ሙሉ አራዬ ነች ብዬ ካደግኳት አራዬ ጋ ነው አንድ ፕሮጀክት መስራት ችዬ ነበረ። በጣም ደስተኛ ነኝ ለሱም እግዚአብሔር ያክብርልኝ። እንዲሁም ደግሞ በሴቶች ጉዳይ ላይ ስንመጣ እንደ ሴት እኔ ማሳልፋቸው ነገሮች አሉ። የኔ ፕሮጀክት ደ ሳይለንት ስትረግል ዊዝ ውመን ኢምፓወርመንት እና ዩዝ ዴቨሎፕመንት ላይ ነው። ሁለት ኤሪያዎች ላይ ነው ፎከስ የሚያደርገው። ቅድም እንደነገርኳችሁ ዩዝ እና ውመን ኢምፓወርመንት። ውመን ኢምፓወርመንት ላይ ስንመጣ እኛ የምናሳልፋቸው እንደ ሴቶች እያንዳንዳችን የምንገባባቸው ጉዳዮች አሉ። ኤቭሪ ውመን ኖስ ይሄ ነገር
ነገ ራሱኛ ሴት ልጅ በደንብ እድል አግኝታ ሰርታ ተለውጣ ራሷን ችላ ለመኖር ብዙ የተዘጋባን በሮች አሉ። እነዛን በሮች ለማስከፈት የጀመርኩት ጉዞ ቢሆንም ጉዞዬ ደግሞ ወዴት መርቶ አምጥቶኛል። ውመን ኢምፖርት ላይ ስሰራ ከዶክተር ካትሪን ሃምሊን ፌስቱላ ማዕከል ጋር ይሄ ተቋም ወደ 70 የሚሆን አመታት የቆየ ተቋም ነው። በጣም 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 ትልቅ ስራ እየሰራ ያለ ተቋም ነው። ከነሱ ጋር በመስራቴ በጣም አም ቬሪ ሆነርድ። ውመን ወደ ፌስቱላ ዶክተር ካትሪን ወደኛ ሀገር መጥተው ለትንሽ አይነት ጊዜ ቢመጡም ነገር ግን ኢትዮጵያ ለመኖር ወስነው ከባለቤታቸው ጋር እዚሁ ሆነው ኑሯቸውን ሁሉ ኢትዮጵያ ውስጥ አድርገው ያንን ሁሉ የኢትዮጵያዊ ሴት ህይወት ሲቀይሩ ምን ያህል እንደሚያስደስት ምን ያህል እንደሚያኮራ አስቡት። አሁን እሳቸው ከኛ ጋር ባይኖሩም ግን ደግሞ የጥለውልን ያለፉት ነገር አለ። አሁንም ሴቶች በፌስቱላ ይጠቃሉ። ፌስቱላ ምን እንደሆነ የማያውቅ ሰው አለ። ፌስቱላ ማለት በጣም 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 ልናተኩርበት የሚገባ አንድ ነገር ነው። ለምንድነው ሴቶች ይገለላሉ በባለቤቶቻቸው በቤተሰቦቻቸው? አብዛኛው ሰው እርግማን ነው ብሎ የሚወስድ ሰው አለ። ፌስቱላ እርግማን አይደለም። ፌስቱላ ትሪት የሚደረግ ነገር ነው። በሜዲካል ነገር ወይም ደግሞ በቻይልድ በርዝ ጊዜ የሚመጣ ነገር ነው። በዛ ሰዓት ላይ በሚቀደድ ቲዩብ ሴት ልጅ ሰገራም ሽንትም መቆጣጠር ያቅታታል። አሁን ይሄ እርግማን ሊሆን አይደለም። ኢትስ ቬሪ ትሪተብል። ቲንክ ዩ በጣም ኢትስ ቬሪ ትሪተብል። ያን ደግሞ ጊዜ ሴት ልጅ ከዛ አድናቸዋል። እና ፌስቱላ ላይ የተጠቁ ሴቶች ሲቀመጡ በጣም እግራቸውን እንደዚህ አድርገው የሚቀመጡት ለምንድን ነው? በቃ ስለሚሳቀቁ ማለት ነው። ከዛ ደግሞ ምግብ አይበሉም። ለምን? ስቱል እንዳያስቸግራቸው፣ ሰገራ እንዳያስቸግራቸው። ውሃም አይጠጡም። ለምን? ሽታቸው እንዳይመጣ። ገብቷቸው እንደዚህ በመቀመጣቸው ደግሞ የዲስሎኬሽን የፉት ዲስሎኬሽን ያጋጥማቸዋል። እንደዚህ እንደሚሰቃዩ ሴቶች ያሉን ሰው ግን ሰው አያውቅም። እንደዚህ የሚሰቃዩ ወገኖች እንዳለን አብዛኛው ሰው አያውቅም። ክፍለ ሀገር ላይ አብዛኞቹ ሴቶች ተቆልፎባቸው ተቀምጠዋል። ክፍለ ሀገር ላይ ብዙ ሰዎች ህመማቸውን ደብቀው ሰው ምን ይለኛል በማለት ብቻ የተቀመጡ ሴቶች፣ እንስቶች፣ እህቶቻችን አሉ። ሶ እነዛ ጋር ደርሰን ሁሉ ሰው ትሪትመንት ፌስቱላ ትሪት ተደርጎ ሰርጀሪ ተሰርቶለት ድነው እንደገና ወልደው ያ ሁሉ መፍትሄ እያለን ያ መፍትሄ እንደሌለን የሚጎዱ እህቶቻችን ስላሉ የዶክተር ካትሪን ሃምሊን ፌስቱላ ማዕከል ደግሞ ሁሉም ሰው ቤት በማንኳኳት ድረስ ሁላ የሚሰሩ ፕሮጀክቶች አሉ። በጣም ትልቅ ማዕከል ነው እና እሱ ላይ በደንብ አድቮኬት ለማድረግ ለመስራት እሱን ለማስተዋወቅ ነው እዚህ መድረክ ላይ የተገኘሁትኝ። ፌስቱላ ላይ የሚጎዱ እህቶቻችን ሴቶቻችን ከዛ በኋላ ደግሞ መታን ብቻ አይደለም ሲቀበላቸው ተገለው ነው ሌላ ቦታ የሚመጡት። እዚህ ሆስፒታል እዚህ ተቋም ሲመጡ ግን በፍቅር ከበር ሲገቡ በእንክብካቤ ተቀብሏቸው አይዟችሁ ብለው አብልተው አጠጥተው ኤቭሪቲንግ በውስጥ የሚደረግላቸው ነገር ኢትስ ነጻ በነጻ ነው። ለልጆቻቸው የሚያስፈልጋቸው አልባሳት ዳይፐር ተሰጥቷቸው ከዛ በኋላስ ደስታ መንደር የሚባላል። ደስታ መንደር ላይ የሚፈልጉት ነገር ተምረው የእጅ ጥበቦችን የተለያዩ ነገሮችን ተምረው ሂል አድርገው ሳይኮሎጂካሊ ተረድተው ብዙ ነገር አድርገው ነው የሚሄዱት እና ይህንን እድል እንዲያገኙ ማግኘት ያልቻሉ ሰዎች ጋር እንድንደርስ በሚል ነው ያለ ነው እኔ የመጣሁት እዚህ ሚስ ወርልድ ላይ ሀገርን ብቻ ወክሌ አይደለም፣ ይህንንም ወክዬ ነው የመጣሁት። በመቀጠል ሀገር ላይ ደግሞ ስንመጣ በባህልና ስፖርት ሚኒስቴር የባህል አምባሳደር ተደርጌ ካልቸራል አምባሳደር ተደርጌ ተሹሜያለሁ። ለዚህ ክብር እግዚአብሔር ያክብርልኝ። ከዛ በኋላም ኢትዮጵያን የተለያዩ ቦታዎች የተለያዩ ዴስቲኔሽኖች ጋር በመሄድ ቱር እያደረግን ነበር። በጣም በቆንጆ ሁኔታ በጣም እንጃ አባቶች በክብር ተቀብለውን ተንከባክበውን ሁሉም ቦታ እንደ ልጅ ነው የተቀበሉኝ። በቃ ሁሉም ቦታ እና ምን ያህል የተባረከ ሀገር እንዳለን ምን ያህል የተባረከ ትውልድ እንዳለን ማለት በቃ ከአቀባበል ጀምሮ ባህላችን ወጋችን በጣም ብዙ እኛ አይደለም ዓለም ሊደመምበት እዚህ ስልክ እየከፈትኩ ሳሳያቸው ኢትዮጵያ እንዲናት እንዲዛ እኛ እናቅም ነው የሚሉኝ። እንዴት እንደዚህ ያላችሁ እንደዚህ ከተማችንን እዩት ምን ያህል እንደሚያምር ምን ያህል ዲቨሎፕ እንዳደረገን ምን ያህል ፕሮጀክቶች እንዳሉን ሪዞርታችንን ተመልከቱት። ካም ቪዚት ኢትዮጵያ መታችሁ ኢትዮጵያን ጎብኙ። ኢትዮጵያ is one of the blessed country። ገና ሲመገቡ እኮ ብናችንን ነው የሚያደርጉት። ከአየራችን እኮ ነው የሚጀምሩት። የኢትዮጵያ አየር የት ይገኛል? ከምሬ ነው። እና ከአየራችን ጀምሮ
ኢትዮጵያ ገብተው እስኪወጡ ድረስ we have the most blessed country በጣም ያልተነኩ ያልተዳሰሱ በጣም ብዙ ነገሮች ያሉን ብዙ ሀብቶች ያለን ሀገር ነን እና ይሄንን ነገር የምናስተዋውቅበት መንገድ እኔ እዚህ መጥቼ ኢትዮጵያን እኮ አውቃታለሁ ኢትዮጵያን የመጣሁት ስል በአፌ ብቻ አይደለም ሂጄ ያየኋቸው የዳሰስኩባቸው በቃ በጣም ብዙ ቦታዎች አሉ በጣም ብዙ ቦታዎች አሁንም አልቆምም ስመለስ የሚቀጥል ይሆናል ለጊዜው በጣም የሄድንባቸው ቦታዎች ሊሚትድ ሆነዋል ስፔሻሊ ካጋጠመኝ ነገር ጋር የነበረ ማለት ነው እንጂ ኤቭሪቲንግ የሄድንባቸው ቦታዎች እግዚአብሔር ያክብርልኝ ሁሉም ጋር በቃ በጣም ቆንጆ የሚባል አቀባበል ነው የነበረን ሁሉም ጋር ተደስተን ተጫውተን ሁሉ ነገር የጎደለብን የለም አሁን ደግሞ ይቀጥላል ያንን ለዓለም የምናሳይበት ለዓለም የምናንጸባርቅበት ትልቅ መድረክ ነው ባህልና ስፖርት ሚኒስቴር ለዚህ በጣም አመሰግናለሁ ማለት እፈልጋለሁ ይሄ ብቻ አይደለም እኔታችሁ የኦቪድ ሪል ስቴት ደግሞ ብራንድ አምባሳደር ነኝ ኦቪድ ሪል ስቴት ቤት ለሁሉም በሚል መሪ ቃል በጣም ቆንጆ የሚባሉ ቤቶችን ገንብቶ እየጠበቀ ነው ሶ ሁላችሁም አስተማማኝ በሚባል ዋጋ የምታገኙበት ቤት የምታገኙበት ትልቅ ድርጅት ነው ሶ እኔ ባጭሩ ያክል ራሴን ለመግለጽ ያ ባለፈው እንግዲህ ካልሰማችሁ ታላቅም ኢቭን ቤት ለሁሉም ሲል ኦቪድ ሪል ስቴት እኔ በሀዘኔ ጊዜ ቤቴ ድረስ መጥተው አጽናንተው በቃል ብቻ ሳይሆን በተግባር ያሳየ ድርጅት ነው እና ኦቪድ ሪል ስቴትን በጣም አመስገን እፈልጋለሁ ከዛ በተጨማሪ ደግሞ መጠየቅ የምትፈልጉት ነገር ካለ ስፔሻሊ እኔ የወከልኳችሁ እስካሁን ይሄ ሜንሽን ያደርኳቸው ነገሮች ናቸው ውመን ኢምፓወርመንቶች ላይ ስፒቾች ላይ አለሁኝ የተለያዩ መድረኮችን መርቻለሁኝ ወዘር ኢንተርናሽናል ስፒቾች ሊሆን ይችላሉ ሞቲቬሽናል ስፒቾች ሊሆን ይችላሉ አም አድቮኬት አም አድቮኬቲንግ ፎር ችልድረን ኤንድ ውመን ሶ ይሄን ፕሮጀክቴን በጣም በትልቁ ሰርቼ አኩርቻችሁ እንደማሳይ እርግጠኛ ነኝ ከዛ ደግሞ ይሄ አሁን የነገርኳችሁ ምንድነው አብዛኛው ሰው ጥያቄ ፈጠረበት ኢትዮጵያን ወክላ ሄደች ሞዴል በቃ አብዛኛው ሰው ሞዴል ሲባል በቃ አንድ ሂል አድርጋ ቀጭቋ ብላ የምትመለስ ሴት አድርጎ ብቻ ነው የሚያስቧት ኖ we have a lot in our back ብዙ የያዝናቸው ነገሮች አሉ ሞዴሊንግ ማለት አንድ ትልቅ ኢንዱስትሪ ነው በጣም ትልቅ ኢንዱስትሪ እኔ ስጀምር ትዝ ይለኛል አባቴ he was not happy ሞዴሊንግ መስራት ፈልጋለሁ ሞዴሊንግ ልግባ ስል በቃ እንዴት አስተምርሽ ብሎ የነበረ ግን ምንድነው እኛ ሀገር ላይ የሚሰጠው ነገር ስላለ እኛ ሀገር ላይ ብቻ አይደለም አክቹአሊ ብዙ ቦታዎች ላይ ለማየት ሞክሬያለሁ አብዛኛው ጋር እዚህም ሲነግሩን ያ በቃ ደስ አይላቸውም ምናምን ስራ አይመስላቸውም ወይ ምናምን በጣም ትልቅ ነው ኢትዮጵያን ማስተዋወቅ የምንችልበት ወይም አንድ ሀገርን ለዓለም ማስተዋወቅ የሚቻልበት ትላልቅ መድረክ የሆኑ ጉዳዮችን የምናስተላልፍበት ነገር ነው እኛ እንደ ሀገር ማለት ነው ኢትዮጵያ ማለት በጣም በቃ we are በጣም ዴቨሎፒንግ በጣም የሚደነግጡት ገና ከፍቼ ሳጀምር ቪዲዮ 2 ሰከንድ 3 ሰከንድ አይተው ገና በቃ በጣም የሚደነግጡት ኢትዮጵያ ውስጥ ይሄ ነገር አላችሁ እንዴ ነው የሚሉት እና ኦፍ ኮርስ አለን እኛ በአፍሪካ ብቻ አይደለም በአለም ደምቀን መታየት እንችላለን የኛ ያለን ሀብት እኛ ያለን ነገር በጣም ብዙ ነው ሶ ይሄንን ሪፍሌክት የምናደርግበት ነው ሶ ኢንተርናሽናል ኤክስፖዠር ማግኘታችን በጣም ልንወደው ይገባል ምክንያቱም አርቲስቶቻችን ሁሉ ሞዴል ብቻ አይደለም even every singer every dancer every sport ሁሉ ነገር we have to make it international የምናደርጋቸው ነገር ሁሉ it's a tourism sector በጣም ፕሮሞት የምናደርግባቸው ነገሮች ናቸውና እህቴ ጥያቄሽን የመለስኩ ይመስለኛል ማነሽ ምንድነሽ ለሚለው ማለት ነውና ይሄንን ልናገር ነው የመጣው በጣም አበዛውባችሁ ወሬና ይሄ ነው ጥያቄው እንደተመለሰ ተስፋ አደርጋለሁኝ እና ቮታችን እኔ በጣም ነው ደስ ያለኝ በጣም ብዙ እህቶች ብዙ ወንድሞች ነው ያገኘሁትና በጣም ነው የማመሰግነው በጣም ነው የማመሰግነው ዛሬ ቮት አድርገን ይሄ በቃ ቮት ተደርጎ አለፈ የሚባል ነገር ብቻ አይደለም በጣም ኤቭሪ ኮንቴስታንት ሊትራሊ ማለት ነው ማናቸው እንደዚህ ለምንድነው እንደዚህ እየደገፋችሁ ያሉት ለምንድነው እየተደገፋችሁ ያላችሁት ይሄን ያህል ሰው ተነስቶ
ለምንድን ነው ቮት እያደረገ ያለው? ለምንድን ነው እየተባበራችሁ ያላችሁት? ምንድን ነው የሚለው ነገር ሁላ በጣም እዚህ እንትን ፈጥሯል። ምንድን ነው የሚባለው? ጥያቄ ፈጥሯል። ማን ናቸው ኢትዮጵያ? ምን ስለሆነ ነው እንደዚህ? ምክንያቱም ገብቷቸዋል። ዓለም ላይ ሙሉ ማለት ነው ኢሮፒያን የተወዳደሩ ነው፣ አሜሪካንስ የተወዳደሩ ነው፣ ኤዥያን የተወዳደሩ ሬስት ኮምፒታቲቭ የሆነው ኢትስ አፍሪካ ዊች ኢዝ ኢስት አፍሪካ እኛ ነው። እና እነዚህ ማን ናቸው? ለምን ነው የሚፎካከሩት ያሉት? ለምንድን ነው እንዲያደርጉ ያሉት? ይሄኛው ራሱ በጣም ትልቅ ነገር ፈጥሯል። በኋላ ቪዲዮ ወይ ሰርችበት ልቅበታለሁ። ሰው ኢንተርናሽናል ኮንቴንት እንዲሆን ምናልባት በእንግሊዝኛ እያደረግኩኝ እለቃለሁ። ሶ ዳት ሰዎች ጋር ሲደርስ we are getting international exposures አሁን ላይ። ሶ ኢንተርናሽናል የሆነ ኤክስፕሎሮችን ስናገኝ በትክክል መጠቀም አለብን። this is our time to shine, this is our time to go up and show the world who we are, you know. thank you በጣም እኔ በጣም ነው የማከብራችሁ፣ በጣም ነው የማመሰግነው ስለ ሁሉም፣ ስለ ጊዜያችሁ ስላደረጋችሁ ነገር ኤቭሪቲንግ አም ቢዮንድ ወርድስ ከምር በጣም ስፔሻሊ ትላንትና እኔ እንኳን ተኝቼ ላይቭን ከፍቼው ተኝቼ እስክነሳ ላይቭን ላይ ተቀምጧል you know። እኔ ማለት የውድድሩ ቀን ማታ በቃ ውድድሩ ያለቀ ፋይናል ውድድር ሴፕቴምበር 5 ነው የሚውለው። ሴፕቴምበር 5 ላይ ውድድሩ ሲካሄድ ራሱ ነግራቸዋለሁ። እግዚአብሔር ለራውንድ 2 ያብቃን። ራውንድ 2 ቮቲንግ መወዳደር ወይም ደግሞ ለራውንድ 2 ቮቲንግ ማለፍ የምንችለው ራውንድ 1ን አልፈን አንደኛ መሆን ከሆነ ብቻ ነው። ባለፈውም ነግራቸዋለሁ። ከኮንቲነንት I'm sorry so በኮንቲነንት ነው የሚመረጠው። thank you so much ወይኔ በኮንቲነንት ነው የሚመረጠው ብያቸዋለሁ። ያ በኮንቲነንት ሲመረጥ ከኤዥያ አንድ ሰው፣ አፍሪካ አንድ ሰው፣ ዩሮፒያን አንድ ሰው፣ ኤዥያ አንድ ሰው ነው የሚመረጠው። እነዚህ 4 ሰዎች ነው ለራውንድ 2 የሚያልፉት ቮት ለማድረግ ማለት ነው። አንድ ሰው እነዚህ ሰዎች ፋይናል ውድድር ላይ ማለት ነው ፋይናል ውድድር ላይ ቮቱ እንደገና ይከፈታል። ይሄኛው ቮት የሚዘጋው ሴፕቴምበር 4 ነው። ሴፕቴምበር 4 ላይ ራውንድ 1 ይዘጋል። ሁሉም ኮንቴስታንት ወጥቶ 4 ኮንቴስታንት ብቻ ይቀራል። እነዚህ 4 ኮንቴስታንቶች ለሚቀጥለው ውድድር ሲወዳደሩ ማለት ነው እዛው መድረክ ላይ እኛ እየተወዳደርን እያለ 4 ሰው ለቮት ያለፈው ሰው ቮቱ እዛው ጋር ይከፈታል። ሴፕቴምበር 5 ላይ ድጋሚ ቮቱ ይከፈታል ራውንድ 2 ተብሎ። ግን እዛ ሰዓት ላይ ቁጥር ከዚህ በፊት አሁን ቮት የተደረጉት ቁጥሮች ተጥለው አይደለም፣ ይቀጥላል። በዛው እየቀጠለ ነው ያሉት። እንደገና ይከፈትና ውድድሩ ላይ ቶፕ 6 ይገባል። በጣም ትልቅ ነገር ነው። በጣም ትልቅ ነገር ነው። በጣም ይህንን ማድረግ ከቻለን እዛ ጥያቄ ጋር ለመድረስ በጣም we need it። ጥያቄ ያለኝ የሚላለ እሺ thank you so much I think I'll go within 12 minutes I think 10 ደቂቃ በኋላ መውጣት አለብኝ። አመሰግናለሁ። በጸሎታችሁ አስቡኝ። ደሬስት ይመጣል። አይ ቲንክ ዛሬ ቮት እምቢ ያለ የሚባል ነገር እየሰማሁ ነው። ብዙ ጓደኞች እያሉ ነበረ መሰለኝ እና ይሰራላችኋል ዛሬ። አሜን በጣም የሚፈጥነው አሜን። ጥያቄ ያለኝ አቤት። እንትን አድርጉሽ እስቲ ሪፍሬሽ አድርጉት ምናምን አፕዴት አድርጉት አፕሊኬሽኑን። ይሰራል? እምቢ ያለኝ የሚላለ አይሰራም። ይሰራል? አዎ ነው። እሺ እንትን እንበል። ካልሰራ ኖ በሉኝ። ከሰራ ደግሞ የስ ኦ ማይ ጎድነስ ሚክስድ ነው። ኖም የሚለኝ እኩል ነው። ኖም የስም የሚለኝ